ለምንድን ነው የማይተወኝ? በዚሁ የሚቀጥል ከሆነ ሁሉንም ወደ ፍጻሜው ለማድረስ ግድ ይለኛል። አሊያ ግን በዚህ ስሜቱ መቆጣጠር በማይችል ሽማግሌ ተሰናክዬ መቅረቴ ነው። ምን ነው የተደናገጥሽ ትመስያለሽ? አረ በጭራሽ። ምን ያስደነግጠኝ? አሁን እኮ ትንሽ ጊዜ ብቻ ነው የምጠብቀኝ። ቤብ አንተ እንኳን ተረዳኝ እንጂ። በቃ ለማንኛውም እኔ ራሴ እደውልልሃለሁ። እሺ በቃ እሺ፣ እደውልልሃለሁ። ሆነ መልካም። የሆነ ሴራ አስባለች ማለት ነው። ሁሉንም ነገር ዛሬ ሰላም ለሜሮን ጉድ ሰራቻት። ሁሉንም ነገር እናገራለሁ የሚለውንም ንግግሯ ሜሮንም በጣም አስጨንቋት ስለነበረ ሰላምም ሁሉንም በፊት ለፊት ለመናገር ስትቀርብ እውነተኛ ማንነቷንም የምትናገር መስሏት በጣም ትደነግጣለች። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንኳን በደህና መጣችሁ። አዲስ ለሆናችሁ ሰብስክራይብ ያደርጋችሁ ቻናሉን ተቀላቀሉ። ሀሴት ክፍል 14ን ላካፈላችሁ እወዳለሁ። ዛሬ ሰላምንም ለሜሮን የሰራቻትንም ጉድ ማመን አቃታቸው። አሁን ላይ ሳሚና ጆሲ በተሰበሰቡበት ሁሉንም ማንነቷንና የክፋት ስራዋን ለማጋለጥ ትቀርባለች። ሰላምም ያሰበችውንም ሁሉ ለማሳካት ብዙ ጥረት አድርጋም ስለነበረ የሜሮን ስጋት አሁንም እንደጨመረባት ነው። ሜሮን በጣም ሰግታና ላደረገችውንም ክፋቷ መቼ ከመቼ ነው ሳሚ የሚያውቅብኝ ማንነቴን ብላ በጣም በመሰቃየት ውስጥ ትገኛለች። የሰላም የውስጥ ማንነቷንም እናገራለሁ ብላ ከቀሰቀሰቻትም በኋላ ሜሮንም ይበልጥ የራሷ ጉድ እንደሚወጣላት አላወቀችም ነበር። አሁን ላይ ሜሮን በስጋት ውስጥ ነፍሷንም እያስጨነቀች ትገኛለች። ሰላምና የሜሮን የሁለታቸውንም ድብቅ የሆነ ሚስጥር ሁለታቸውንም በእኩሉም ሰዓት አንቺም የእኔ ከነገርሽ እኔም ያንቺ እነግራለሁ የሚባባሉበትን ወቅት አሁን ላይ ይበልጥ ሳትቀድመኝ እኔ ልቅደም በማለት ይገኛሉ። ከማንና ከምንም በላይ በጣም አስከፊውና ይበልጥ ማን ይጎዳል የሚለውን ነገር ሰላም ይበልጥ እኔ ከመጎዳቴ በፊት ቀድሚያት ሜሮንንም አሳልፌ ልስጣት በማለት ብዙ ነገሮችን ለማድረግ ትሞክራለች። ነገሩ ግን ሜሮንንም ለማስደንገጥና ይበልጥ ከዚህ በላይም ርቄ እንደሚሄድ እንድትማሪ ለማለት ፈልጋ ሰላምን ብዙ ትምህርት ለሜሪ ልታስተምራት ትችላለች። አሁን ላይ ሜሪ በመደንገጥና የሳሚ ሁሉንም ነገር እኔ ከሳሚ የምፈልገው ነገር ሳላገኝ እንዴት ነው ማንነቴ ሊጋለጥ የሚችለው በማለት በውስጧ በጭንቀትና በእልህ ውስጥ ሁለት ሆና ትሰቃያለች። ሰላም አሁን ላይ ሀሴት መሆኗን ከቤት ማንንም እንዳይሰማና ከነገረቻቸው በኋላ እውነተኛ መሆኑንም የሀሴት ስሟ ከሜሪና ከጆሲ በስተቀር ጆሲ ደግሞ ብዙ እንዳያወራና ካሁን በኋላ ድጋሚ ሀሴትንም ብሎ እንዳይጠራት ተናግረውም ነበረ። አሁን ላይ ጆሲ የሰላምንም ፍላጎት በማክበርና በጣም እሷንን ክብር ከፍ አድርጎ ይገኛል። ለሰላም ያለውንም የማክበርና ለሰላም ያለውንም የፍቅርም በውስጡ ጥልቀት በጣም ከብዶባት ይገኛል። አሁን ላይ ጆሲ ሰላምን ከምትነካ እኔ ልነካ ወይንም የሰላም ክፉ ነገሮች ሁሉ ወደ እኔ መጥተው እኔ ብሸከምላት ብሎ ያስባል። ጆሲና ሳሚ በጣም የሚዋደዱ ወንድማማቾችና ግን ደግሞ አባቱ አቶ ግርማ ራሱ የሚቀናባቸው የሁለቱ ፍቅር አሁን ላይ ግን በሰላም ምክንያት በጣም አጣብቂኝ ውስጥ ገብቶ ይገኛል። የሰላም የጆሲና የሳሚና የጆሲ ፍቅር ማንንም እንኳን እውነተኛነቱን ባያውቀውም አሁን ላይ ጆሲ የብቻውን አፍቅሯትና በውስጡ ፍቅሯ ሳይገልጽላት በጣም እየተጎዳ ይገኛል። ሳሚ ምንም እንኳን ጆሲ ሰላምን እንዳፈቀራት ባያውቅም ነገሩ ግን ጆሲ ፍቅር እንደያዘው
በደንብ አድርጎ ተረድቷል። ሳሚ አሁን ላይ ጆሲን በመደገፍና የሚፈልገውን ነገር እንደሚያገኝና ለሱም ደስታውንም ለመግለጽ ብዙ ቃላቶችንም እየፈለገለት ነበር። ነገሩ ግን አሁን ላይ ጆሲ እና ሳሚ ይበልጥ የሁለታቸውንም አንድ አይነት ፍላጎት ወይንም በአንድ አይነት ሰው ላይ ያላቸውንም ፍላጎት አለማወቃቸው ነው። አሁን ላይ አቶ ግርማ ሰላምንም በማየት ፊት ለፊቱ ጆሲ ጋር ብዙ ፊት ለፊት በሚተያዩና ጆሲ ሰላምንም በማድነቁ በጣም በመበሳጨት ነገሩንም ይበልጥ ጆሲ ላይ በቁጣ ይናገረዋል። የጆሲ ሰላምን አድናቆት ይህን ያክል ለቤት ሰራተኛ ክብር ለምን እንደሚሰጥና ይበልጥ ሰላምን እንዲጠላት አቶ ግርማ ለጆሲ ብዙ ጊዜም አስጠንቅቆት ነበረ። ነገሩ ግን ጆሲ በጣም ጥሩ ልጅና ለሁሉም ሰው ያለውን አክብሮትና ለሁሉም ሰው ያለው ፍቅር አንድ በመሆኑ አሁን ላይ ሰላም ከማንም ሰው ታንሳለች ወይንም የቤት ሰራተኛ ናት ብሎ የሚለውንም የውስጡ አእምሮውንም አሳምኖትም አያውቅም። ነገሩ ግን ይበልጥ የአቶ ግርማ ፍላጎት ሰላምንም ለራሱ ለማድረግ ስለሆነ ነገሩ ግን ለጆሲ የሚያወራቸው ቃላቶች ይንጠላት ነበረ። አሁን ላይ ሳሚ ፍቅሩ ብሶበትና ምንም እንኳን ሜሪ በክፉ ለሰላም ስታነሳት ለሜሪ ቁጣውንም ይገልጽላታል። ነገሩ ሜሪ በብስጭትና ሰላምንም ለምን እንዲህ ያደርጋታል ብላ ብዙ ወጥመድ ውስጥ ለማስገባት ትሞክራለች። አሁን ላይ ሜሪ ተስፋ ቆርጣና ይበልጥ ደግሞ ነገሩንም አፋጥና ከዛ ቤት ለመውጣት ብዙ ጥረት ትፈልጋለች። አሁን ላይ ሰላም ፍላጎቴን ሳላሳካ ሁሉንም ነገር እንዳይበላሽብኝ ብላ እሷን በስጋት ውስጥ ትገኛለች። የሜሪና የሰላም ፍላጎት ሁለቱም አንድ አይነት ሲሆን ነገር ግን በሰው እዝነትና ርህራሄ የሌላትን ሜሮን በሰላም ፍላጎት ውስጥ ብዙ ልዩነት አላቸው። የሰላም ፍላጎት አንድ የምትፈልገውንም ማሳካት የምትፈልገው ነገር ስላለ ብቻ ነበረ። ነገሩ ግን የሜሪ ፍላጎት ሰውንም በማንቋሸሽና ሰውም የበታችነት እንዲሰማው አድርጋ ይበልጥ ደግሞ ከሳሚ ጋር አብራ ሆና ሳሚንም ባዶ ለማስቀረጽ ነው የእሷ ፍላጎት። አሁን ላይ በድብቅ እያወራችና ሳሚንም እንደምትከዳው ከሳሚ የምትፈልገው እስከምታገኝ ድረስ ሜሪ እንደተቀመጠችና ነገር ግን ከመንገዷ ብዙ ሰው እንደገባባት እንደገናም በዛ ሰውን ማስወገድ እንዳለባት ስታወራም ነበረ። አሁን ላይ ሰላምም ሜሪ ሳትቀድመኝ እኔ መቅደም አለብኝ ብላ ቆርጣ ተነስታለች። የሰላምና የሜሪ ፍጥጫ አሁን ላይ በጣም ተፋፍሞና የሁለቱን ንግግሮች በጣም ጦር ውስጥ አስገብቷቸዋል። አቶ ግርማ በመሃል ከሜሪ ጋር ያለውንም ድብቅ የሆነ የሁለታቸውንም ቃል ሰላምንም አሳልፋ እንደምትሰጠውና ካልሰጠችው ደግሞ ይበልጥ እሷንም ችግር ውስጥ እንደሚያስገባት ደጋግሞም ነግሯት ነበረ። ነገር ግን ሜሪ አሁን ላይ ምንም ማድረግ ስላልቻለች በሰላምም በአቶ ግርማም ወጥመድ ውስጥ ገብታ ትገኛለች። የአቶ ግርማ ፍላጎት ሰላምም የራሱ አድርጎ የቤት እመቤት አደርግሻለሁ የሚለውንም ፍላጎቱ ነገር ግን ሰላምን ለአንዴ እንኳን ከእሱ ጋር አብራ እንድትሆንለት ነበረ ከሜሪ ጋር የተስማማው። ግን ደግሞ ሜሪ ይህንን ነገር ያደረገችው ለአቶ ግርማ አስባ ብቻ ሳይሆን ከሳሚ ጋር ያላትንም ግንኙነት ወይንም ከሳሚ ጋር ያላትንም ቅርርብነት እንዲርቅላት ነበረ። ነገሩ ግን አቶ ግርማ አሁን ላይ ፍላጎቱ አንድና አንድ ብቻ ነው፣ የሚፈልገው ሰላምን ለሱ ብቻ ማድረግ። ጆሲና ሳሚም በተናገሯት ወይንም ሰላምንም ባወደሷት ቁጥር በብስጭትና ከንፈሩንም በመንከስ ላይ እንዴት ነው እነዚህ ልጆች ብሎ በጣም ቁጭት ውስጥ ይገባል። የአቶ ግርማ ፍላጎት ስላልተሳካለት ብቻ አሁን ላይ ሜሪንም አሳልፎ እንደሚሰጣት ሲዝትም ነበረ። ነገሩ ቶሎ ብላ ሜሪ ይሄ ነገር ደግሞ
ቀድማ ሰላምንም ማስወገድ እንዳለባት ለራሷ ብዙ ቃላቶችን ገብታለች። አሁን ላይ ሜሪ ጉድ ሆና ለራሷም ሳትሆንና የምትፈልገውን ነገር በእጇ ሳታገኝ ሁሉንም ነገር ልታበላሸው ተዳርሳለች። የሰላም ፍላጎት ግን በዝምታ ውስጥ ሁሉንም ነገር እንደምታገኝና ነገር ግን አሁን ላይ የሳሚም ጥሩነት በውስጧ በጣም ጉዳት እያደረሰባት ይገኛል።